بسم الله الرحمن الرحيم مكة بجلما توتا الله سبحانه وتعالى فطرو ياله ببچኝነት መመለክ ያለበት ጣዖታት ሲመለኩ እርሱ ጸጋን ሰጥቶ ያለ ሌሎች አማልክት ሲወደሱ ሲመሰገኑ ግፍ በየቦታው ሲንሰራፋ ሴት ልጅ እስከ ህይወቷ ስትቀበር ነብዩ አለይሂ ሰላቱ ወሰላም ከዚህ ሁሉ ጨለማ ራቅ ብለው ጋሩ ሒራ ላይ ብቻቸውን ቁጭ ብለዋል። ያስተነትናሉ። ቁረይሾች ያሉበት ዲን ባጢል እንደሆነ ያውቃሉ፣ ይሰማቸዋል። አንድም ቀን ለነኚህ ጣዖታት ሰግደው አያውቁም ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ከዕለታት በአንዱ ወሕይ ወረደ። ኢቅራእ ተባሉ። ኢቅራእ ቢስሚ ረቢከ አለዚ ኸለቅ፣ ያ በፈጠረህ ጌታ በአላሁ ስብሓነሁ ወተዓላ ስም አንብብ የሚለው ምዕራፍ ከወረደ በኋላ ያዩት ነገር አስደንግጧቸው ወደ ኸዲጃ ሲመጡ ያቺ መጠጊያ የሆነች ባለቤታቸው ኸዲጃ እውነትም መረጋጊያ ነበረች። እንዲህ አለቻቸው፣ ወላሂ ማ ዩኽዚከ አላሁ አበደን፣ ወላሂ አላህ በፍጹም አንተን አይጥልህም፣ አላህ አንተን አያዋርድህም፣ ክፉ ነገር አያመጣብህም። ለምን? ኢነከ ለተሲሉ ረሒም፣ ምክንያቱም አንተ ዝምድናን ቀጣይ ነህ። ወተስዱቁ ልሐዲስ፣ እውነት ተናጋሪ ነህ። ወተሕሚሉ ልከል፣ መከራን ተሸካሚ ነህ። የሌሎችን ሰዎች ችግር የምትሸከም የምትጋራ ሰው ነህ። ወተክሲቡ ልማዕዱም፣ የሌለውን ሰው የምትረዳ የሌለህንም ትንሽም ነገር ያለችህን እሷንም የምታግዝ ሰው ነህ። ወቱቅሪ ضይፍ፣ እንግዳን የምታስተናግድ ሰው ነህ። ወቱዒኑ ዐላ ነዋኢቢል ሐቅ፣ በችግር በመከራ ጊዜ ችግረኛ የሆነንም ሰው በእውነት ላይ አጋዥ ሆንክ ሰው ነህ። ይህንን ካለቻቸው በኋላ ነቢዩን ሰለላሁ ዐለይሂ ወሰለም ወደ አጎቷ ወደ ወረቃ እብኑ ነውፈል ይዛቸው ትሄዳለች። ትሄድና እስኪ አንተ ሙሐመድ ያየኸውን ነገር ለአጎቴ ለወረቃ ንገረው ትላቸዋለች። ወረቃ እብኑ ነውፈል የአህለል ኪታብ የነሳራ መጽሐፍ ሊቅ ናቸው። ብዙ ነገር ያነበቡ ናቸው። የአንቢያዎችን ታሪክ ያውቃሉ። ምን አሉ? ይህ ወሕይ አንቢያዎች ጋር ይወርድ የነበረው ነው አንተ ላይ የመጣው፣ አብሽር አሏቸው። ይህ የአንቢያዎች ወሕይ ነው፣ ራእይ ነው አንተ ላይ እየታየ ያለው አሉና ከጊዜ በኋላ ሊሆን የሚችለውን ነገር ጥበበኛ ሰው የዛሬ ብቻ አይደለም የሚታየው፣ ከዘመናት በኋላ ሊከሰት የሚችለውንም ነገር ያውቃልና እንዲህ አሏቸው፣ ለይተኒ ፊሃ ጀዝዐን፣ ምነው ያኔ ጉልበት በነበረኝ፣ ለይተኒ አኩኑ ሐየን፣ ምነው ያኔ በህይወት በኖርኩ፣ ኢዝ ዩኽሪጁካ ቀውሙክ፣ ህዝቦችህ ከሀገር ሲያስወጡህ ምን ነው ያኔ ከጎንህ በሆንኩ አሉ ወረቃ እብኑ ነውፈል። እድሜያቸው በጣም የገፋ አዛውንት ናቸው። ነቢዩ ዓለይሂ ሰላቱ ወሰላም በጣም በመደነቅ አወ ሙኽሪጅየሁም አሉ፣ በእርግጥ እኔን ከሀገር ያስወጡኛል እንዴ አሉ። ነዓም፣ አዎ፣ ለም የእቲ ረጁሉን ቢሚስሊ ማ ጅእተ ብሂ ኢላ ዑድያ፣ አዎ አንተ ያመጣኸው አይነት መልእክት ይዞ መጥቶ ጠላት ያልተኮነ የለም አሉ። ጠላት ይሆኑበታል። ያንተ አይነት መልእክት የያዘ ሰው፣ ሐቅ ላይ ያለ ሰው ጠላት ማፍራቱ አይቀርም፣ ጠላት አድርገውማ ይይዙሃል አሏቸው ወረቃ እብኑ ነውፈል። ረሱላችን ዓለይሂ ሰላቱ ወሰላም ከጊዜ በኋላ ወረቃ እብኑ ነውፈል ያሉት ሆነ።
በእርግጥም ከሀገር ተሰደዱ። ብዙ መከራን አዩ ነቢዩ ዓለይሂ ሰላቱ ወሰላም። በዚህ ዘመን ሙስሊሞች በየቦታው መሳደድ ይበዛባቸዋል። ነቢዩ ሰለላሁ ዓለይሂ ወሰለም ከሀገራቸው የወጡት ያኔም ወረቃን ያስወጡኛል እንዴ ብለው ሲጠይቁ በውስጣቸው ያስቡ የነበረው ነገር አላሁ አዕለም፣ ምን አጥፍቼ ይመስላል? ምን አድርጊያቸው ይሆናል? ደም አፍስሻለሁ? የሰው ገንዘብ ዘርፌያለሁ? ምን አድርጊያቸው ነው የሚያስወጡኝ? የሚል መገረም ውስጥ ነበሩ ይመስላል። ዛሬም ሙስሊሞች ብዙ አይነት መከራ በየዓለሙ ሲደርስ ስናይ ምን አጥፍተው ነው ሙስሊሞች እንል ይሆናል። ሙስሊሞች ስላጠፉ አይደለም ይህ መከራ የሚደርስባቸው። የእውነት ሰዎች እውነት መያዛቸው ብቻ በቂ ነው። ሐሰት ላይ ያሉ ሰዎች ሊያጠፏቸው ይሞክራሉ፣ ብዙ መከራ ሊያደርሱባቸው ይሞክራሉ። ዲናችን ላይ የሚመጣን ፈተና የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ በማሰብ መጽናት ይኖርብናል። ነቢዩ ሰለላሁ ዐለይሂ ወሰለም ከሁሉም ሰው የላቀ ስብዕና ያላቸው ሆነው እያለ፣ ወሕይ የሚወርድላቸው ታላቅ ነቢይ ሆነው እያለ፣ የአላሁ ስብሓነሁ ወተዓላ ጥበቃ የማይለያቸው ሆነው እያለ ግን የአላህ ሱና ነውና ብዙ መከራን አሳልፈዋል፣ ብዙ ስቃይን አሳልፈዋል። በእውነት ላይ መጽናት እንጂ ሌላ አማራጭ የለንም። ሰዎችን አዛ እንዳናደርግ፣ ሰዎችን ችግር እንዳንፈጥር የሚከለክለን ዲን፣ ለማንም መልካም እንድንሆን የሚያዘን ዲን፣ ይህንን ዲን በመኖራችን በእኛ ላይ የሚመጡ ነገሮች ካሉ እነኛን በጸጋ መቀበልና በጽናት መቆም ዲናችን ላይ እንማራለን። ነቢዩ ዓለይሂ ሰላቱ ወሰላም ታሪካቸው የሚያስተምረንም ይህንኑ ነው። በእያንዳንዱ ፈተና ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ የምንማረው ነገር ይኖረናል። እርሳቸው አሽረፈል ኸልቅ ሆነው እያለ ይህ ሁሉ መከራ ከደረሰባቸው ከሀገር ከተሰደዱ መካ ውስጥ የመካ ጥሻ ውስጥ ከምግብና ከተለያየ ነገር ተከልክለው ማዕቀብ ተጥሎባቸው ከተቀመጡ፣ ጥርሳቸው ከተሸረፈ፣ ግንባራቸው ከቆሰለ እኛስ ማነን? ነቢዩ ሰለላሁ ዐለይሂ ወሰለም ሐቅ ላይ በመሆናቸው የደረሰባቸው ፈተና እኛንም አነሰም በዛም ሊደርስብን ይችላል። ግን እውነት ላይ ሁሌም እንደ ጸናን እንኖራለን። ሌሎችን ግፍ አንፈጽምም፣ አዛ እናደርግም። እኛ እውነት ላይ በመሆናችን የሚመጣውን ነገር ደግሞ በጸጋ ተቀብለን እቺ ዱንያ ኃላፊ ነችና መጪውን የአኽራን ጊዜ ተስፋ አድርገን እንኖራለን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።